ባምናችሁ ዛሬ እስቲ አንድ የሆነ ጦርነት ኢማጂን አድርጉ። አንድ የሆነ ጦርነት ምክንያቱም አሁን እንደምትሰሙት በተለያዩ ሚዲያዎች ጦርነትን እንደቀላል ነው የሚሰበከው። ሚዲያዎች እንደ ጦርነትን ሶስተኛው ዓለም ጦርነት ሊጀመር ነው ኦልሬዲ ተጀምሯል ወዝተ በጣም የሚገርም ነው አይደለ? በጣም ቀላል ነገር አድርገው ያወሩታል። ኢማጂን አንድ ጦርነት አስቡ። አንድ ጦርነት አስቡ። በ72 ደቂቃ ውስጥ 100 ሚሊዮን ህዝብ የሚያልቅበት ጦርነት አስቡ። ምን አይነት ጦርነት 72 ደቂቃ ማለት ነው? አንድ ሰዓት ከ12 ደቂቃ ማለት በአንድ ሰዓት ከ12 ደቂቃ ውስጥ ጦርነቱ ከተጀመረ በአንድ ሰዓት ከ12 ደቂቃ ውስጥ 100 ሚሊዮን ህዝብ ያልቃል። በዚህ ጦርነት አማካኝነት አፍተር ማዝ የሚባሉ ከጦርነቱ በኋላ ባሉ የተለያዩ ቀውሶች አማካኝነት የምነግራችሁ ማለት ነው 5 ቢሊዮን ህዝብ ያልቃል። በአጠቃላይ 60% የሚሆነው 70% የሚሆነው የዓለም ህዝብ ያልቃል በዚህ ጦርነት አማካኝነት። የዓለም ህዝብ በአሁኑ ሰዓት ስንት ነው? 8.2 8.5 ዋቴቨር 8 ቢሊዮን ህዝብ። እንዲህ አይነት ቀውስ እንዲህ አይነት ከፍተኛ የሆነ ቀውስ መፍጠር ከሚችሉ ቦምቦች መካከል አንዱን ቦምብ ብትወስዱ 1 ቢሊዮን ዳይናማይቶች 1 ቢሊዮን ዳይናማይት ማለት ነው። ዳይናማይት ታውቃላችሁ? ዳይናማይት ቦምብ በሉ ትንሽ ቦምብ ማለት 1 ኪሎ ግራም የምትሆን ቦምብ 1 ቢሊዮን እንደዛ ቦምቦች 1 ቢሊዮን በአንድ ጊዜ ሲፈነዱ የሚያወጡትን ኢነርጂ የሚያወጡትን ግፊት ፕሬሸር የሚያወጡትን ሾክ ዌቭ ወይም ደግሞ ንዝረት ብላስት መፍጠር የሚችሉ ናቸው። ከዚህ ጦርነት ከነዚህ ቦምቦች ማለት ነው ብላስት ሲያደርግ ማለት ሲፈነዳ ሾክ ዌቭ ከፍተኛ የሆነ ንዝረት ተፈጥሮ ሲፈነዳ ከመሬት የሚነሳው ጥቀርሻ እና አመድ እንዲሁም ደግሞ ሌሎች የተቃጠሉ የተለያዩ ነገሮች ተነስቶ ሰማይን ይከልሉታል። ሰማይን ሙሉ ለሙሉ ይከልሉታል። ፀሐይ የሚባል ነገር ምድር አታይም። ከዛ በኋላ ፍሮዝን ሙሉ ለሙሉ የዓለም ቴምፕሬቸር ዜሮ ይሆን። በምድር ላይ በሙሉ የተተከለ አዝርዕት፣ ሰብል፣ ስንዴ ምናምን ጤፍ ምናምን የምትሉት በሙሉ ይከስማል፣ ይወድቃል። ሰንላይት የሚባል ነገር አያገኝም። እንደዚሁም ነው ራዲዬሽን የሚባል ነገር አለ። ይሄ ዝም ብሎ ሲፈነዳ ዝም ብሎ አይደለም የሚፈነዳው ነገር በሙሉ መርዝ። ኦኬ ይሄ ራዲዬሽን ሲፈነዳ በሙሉ ጥቀርሻውና አመዱ ሰማይ ላይ ወጥቶ ማለት ነው። ይሄ ጥቀርሻ አመዱ ሙሉ ለሙሉ ሰማይ ላይ በንፋስ አማካኝነት በዓለም ዙሪያ በሙሉ ይበተናል። ይሄ መርዝ ነው፣ ራዲዬሽን ነው፣ ፖይዝን። ሄዶ ሳር ላይ ይወድቃል፣ ሄዶ ሰብል ላይ ይወድቃል፣ ምን ላይ ይወድቃል ምናምን። የነካው ያ ጥቀርሻ የነካው ነገር በሙሉ መርዝ ነው። ለምሳሌ ሳር ላይ ወድቆ ካውስ ማነው ላሞች ሳሩን በልተው የእነሱን ወተት ብጠጡ ሊዩኬሚያ ካንሰር ይዛቸው። ምን አይነት ጦርነት ይመስላችኋል ይሄ ጦርነት? እንደዚሁም ደግሞ የአሜሪካ ፕሬዚዳንት ሁል ጊዜ ሲሄድ የትም ቦታ ይሄድ የትም ሁል ጊዜ ካጠገቡ አንድ ሰው አለ። ያ ሰው አንድ የሆነ ብሪፍ ኬዝ የያዘ ሰው ነው። አይታችኋል? ልብ ብላችሁ ታውቃላችሁ? ከፕሬዚዳንቱ አጠገብ ሁል ጊዜ አት ኦል ታይምስ ማለት ነው ሁል ጊዜ የማይለየ አንድ ብሪፍ ኬዝ የያዘ ሰው ይኖራል። ያ ብሪፍ ኬዝ ምን ይባላል ታውቁታላችሁ? የኒውክሊየር ፉትቦል ይባላል፣ ወይም ፕሬዚደንሻል ኤመርጀንሲ ሳችል ይባላል። ብሪፍ ኬዙ ቦርሳ ውስጥ ምንድን ነው ያለው? ምን አይነት ነገሮች ያሉ ይመስላችኋል? በዝርዝር አወራችኋለሁ። አብራችሁኝ ከቆያችሁ አብረን እንቆያለን። ስለዚህ ጉዳይ በዝርዝር አወራችኋለሁ ማለት ነው። እሺ ይሄ ጦርነት ኒውክሊየር ጦርነት ነው። ኒውክሊየር ጦርነትም እንዲሁ ዝም ብሎ ኒውክሊየር ጦርነት አይደለም። በማንና በማን መካከል ቢሆን ነው እንዲህ አይነት ከፍተኛ የሆነ ዲስትራክሽን የሚፈጠረው? በሩሲያና በአሜሪካ መካከል እንዲህ አይነት የኒውክሌር ጦርነት ቢነሳ ዓለምን ስንት ጊዜ መሰላችሁ? መኒ ታይምስ ኦቨር ማጥፋት ይችላሉ። አሜሪካ ብቻዋን ዓለምን 2-3 ጊዜ አይደለም ሞር ዛን ዳት መኒ ታይምስ ኦቨር ማጥፋት ትችላለች። ማጥፋት ማለት ነው ፍላትን ማለት ትችላለች። አመድ ነው የሚሆነው ማለት አመድ። አሜሪካ ብቻ ሩሲያና አሜሪካ አንድ ላይ ጦርነት ገቡ፣ ኒውክሌር ጦርነት ገቡ ማለት ካን ኢማጂን የሰው ልጅ ኤክስፒሪየንስ አድርጎት የማያውቅ የሰው ልጅ አይቶት ሰምቶት የማያውቅ የሰው ልጅ አንብቦት ተረድቶት የማያውቅ ቀውስ ነው የሚፈጠርበት በሰው ልጅ ላይ። ይህንን ጦርነት ነው ሚዲያዎች እንደ ቀላል ነገር የሚያወሩት ማለት ኦኬ። ራሳችሁ ትወስናላችሁ። ራሳችሁ ፍርዱን ለእናንተ ወስዳለሁ። በሩሲያና በአሜሪካ መካከል የኒውክሌር ጦርነት ቢጀመር ብለን ከማለታችን በፊት እነዚህ ሀገራት ምን አይነት አርሰናል አላቸው? የኒውክሌር አርሰናል አላቸው? ጓዳቸው ምን ያህል ኒውክሌሮች አሏቸው የሚለው ወሳኝ ነገር ነው። ምን ማለት ነው?
በ90% የሚሆነው የዓለማችን የኒውክሊየር መሳሪያ ክምችት በእነዚህ በሁለቱ ሀገሮች ብቻ የተያዘ 90% የሚሆነው የኒውክሊየር መሳሪያ አሜሪካና ሩሲያ ናቸው የታጠቁት። ኦኬ ለምሳሌ ሩሲያ 5889 ኒውክሊየር ዎርሄድስ አለ። 47% የሚሆነው የኒውክሊየር መሳሪያ ብቻዋን ሩሲያ ናት የታጠቀችው። አሜሪካ 5244 የሚሆን የኒውክሊየር ዎርሄድስ አላት ክምችቷ ውስጥ አርሰናል አክቲቭ ሰርቪስ ላይ ያሉ አክቲቭ የሆኑ በቃ ኤኒ ታይም ልተኩስ ብትል ልተኩሳቸው የምትችል 5244 ዎርሄድስ ኒውክሊየር ዎርሄድስ አሏት አሜሪካ። ይሄ ደግሞ ወደ 42% የሚሆነው የዓለማችን የኒውክሊየር መሳሪያ ክምችት አሜሪካ እጅ ውስጥ ነው ያለው። ይሄ እንትን አልጨረስኩም። ይሄ እስካሁን ከቆያችሁና ካላችሁ ኮሜንት ላይ አንድ በሉና ጻፉልኝ። ይሄ ፊገር ሊለዋወጥ ይችላል። የተለያዩ ሪፖርት ውስጥ ስታዩ ሊለዋወጥ ይችላል። ከነዚህ 5889 ሩሲያ 5244 አሜሪካ ካሏቸው የኒውክሊየር አርሴናሎች መካከል ዘላርጀስት የሚባለው ቦምቡ የትኛው ነው? ዘላርጀስት የሚባለው ኒውክሊየር ዎርሄድ የትኛው ነው? በሁለቱም ወገን ኦኬ፣ እሱ ላንሳላችሁ። አንዱ 5889 ማለት ምን ማለት እንደሆነ እንድትረዱት አንዱን ግዙፉን ከ5889 ውስጥ አንዱን ግዙፉን ቦምብ ምን አይነት ዲስትራክሽን ሊፈጥር እንደሚችል ነግራቸዋለሁ። ከዛ በፊት ግን ቲኤንቲ ማለት ምን ማለት ነው? ቲኤንቲ ማለት አንድ ቦምብ ሲፈነዳ የሚያወጣውን ኢነርጂ ሪሊዝ የሚያደርገውን ኢነርጂ ንዝረቱን፣ ሾክዌቡን፣ ብላስቱን ወዘተ በአጠቃላይ ኢነርጂው የሚለካበት ማለት ነው ቲኤንቲ። ኦኬ ቲኤንቲ ማለት ይሄ ነው። ፓወር አንድ ቦምብ ሲፈነዳ የሚያወጣውን ብላስት ፓወሩ አቅሙ የሚለካበት ቲኤንቲ ይባላል። ቲኤንቲ ራሱ ትሬንቲኖ ምናምን የሚባል ረጅም ነገር ነው፣ ተውት። ኤኒዌይ 1 ኪሎ ቶን ነው ይሄ ቦምብ ይልዱ 1 ኪሎ ቶን ነው ማለት 1 ኪሎ ማለት 1000 ቶን ማለት 1 ኪሎ ቶን ማለት 1000 ቶን ማለት ነው። ሂሳቡን ስሩት እናንተ። 1000 ቶን ማለት ደግሞ ቶን በራሱ 1000 አይደለ? 1 ሚሊዮን ኪሎ ግራም ማለት ምን ማለት ነው? 1 ኪሎ ቶን ነው ይሄ ቦምብ አቅም ያለው፣ ጉልበቱ ይሄን ያህል ነው። አንድ ቲኤንቲ ነው ሲባል 1 ሚሊዮን ዳይናማይቶች ሲፈነዱ አትዋንስ ማለት ነው። በአንድ ላይ በአንድ ጊዜ ሲፈነዱ የሚያወጡት ኢነርጂ ነው ማለት ነው። በሩሲያ በኩል ዘ ላርጀስት የሚባለው ሩሲያ ካላት አርሰናል መካከል የኒውክሊየር አርሰናል መካከል ዘ ላርጀስት የሚባለው ማን ነው? ሁለት አሉ። አርሲ 28 ሳርማት የሚባል ወይም ደግሞ ሰይጣን 2 የሚል ስም የሰጠችው አንድ አለ። እንደዚሁም ደግሞ አር36 ኤም2 የሚባል ቮይቮዳ የሚባል አላት። እነዚህ 1 ሜጋቶን ቲኤንቲ ፓወር አላቸው። 1 ሜጋቶን ቲኤንቲ ፓወር ማለት 1 ቢሊየን ዳይናማይት ሲፈነዳ 1 ቢሊየን ዳይናማይቶች በአንድ ጊዜ አትዋንስ በአንድ ጊዜ ሲፈነዱ ማለት ነው። 1 ቢሊየን በጣም ግዙፍ ነው ማለት አንዱ ከ5889 ኒውክሊየር ዎርሄድስ መካከል አንደኛው 1 ቢሊዮን ኪሎግራም ኦፍ ኮርስ 1 ቢሊዮን ኪሎግራም ዳይናማይት የሚሆን በአንድ ላይ ሲፈነዱ እንደማለት ወይም ደግሞ 1 ቢሊዮን አንዱ ዳይናማይት 1 ኪሎግራም ቢሆን 1 ቢሊዮን ዳይናማይት በአንዴ ሲፈነዳ እንደማለት ነው። ኢማጂን ምን አይነት ቀውስ እንደሚፈጥር ማለት ነው። አንድ ሳር ቦምባ የሚባልም አላት። አንድ ሳር ቦምባ ቲኤስኤአር ቦምባ የሚባል 1961 አውሮፓ አቆጣጠር የነበራት አለ 50 ሜጋቶን ነው ይባላል። ወይም ደግሞ 50 ቢሊዮን ዳይናማይት ወይም ኪሎግራም እንደማለት ነው። ይሄ 1 ሜጋቶን የሚባለው ወይም 1 ቢሊዮን ኪሎግራም የሚሆን ዳይናማይት የሚያወጣው ኢነርጂ ሲፈነዳ ዴቶኔት ሲደረግ ማለት ነው ብላስት ራዲየስ ውስጥ ያለ ነገር። ብላስት ራዲየስ ማለት እስከ 3 ኪሎ ሜትር ውስጥ ያለን ነገር በአጠቃላይ ፍላትን ያደርጋል። በቃ አመድ ነው የሚያደርገው ማለት። ለምሳሌ እስካሁን ከቆያችሁና ካላችሁ ኮሜንት ላይ አንድ በሉና ጻፉልኝ። አድዋ ሙዚየም አለ አይደለ? ጊዮርጊስ አድዋ ሐውልት አካባቢ እሱን ሴንተር አድርጋችሁ 3 ኪሎ ሜትር ወዴት ነው? ስቴዲየም አይደርስም? ይደርሳል። ከዚህ ከአድዋ ሙዚየም ወይም ደግሞ ከአድዋ ሐውልት አካባቢ ተነስታችሁ ስቴዲየም ድረስ 3 ኪሎ ሜትር ይሆናል እንበል። በዚህ ሬንጅ ውስጥ ልክ ሲፈነዳ በዚህ ሬንጅ ውስጥ ያለ ማንኛውም ነገር ፎቅ ነው ብትሉት፣ ቀለበት መንገድ ነው፣ ሰው ምን እንዳለ አመድ ያደርጋል። ከዚህ ከአድዋ ሙዚየም ስቴዲየም ብቻ አይደለም፣ በዚህኛውም በኩል 3 ኪሎ ሜትር፣ በዚህኛውም በኩል 3 ኪሎ ሜትር፣ በላይኛውም በኩል 3 ኪሎ ሜትር፣ በዚህ 3 ኪሎ ሜትር ሬዲየስ ውስጥ ያለ ነገር በሙሉ አመድ ያደርጋል። አንድ ቦምብ ማለት ይሄ አሁን ያልኳችሁ ቦምብ ማለት ነው።
ከ10 እስከ 12 ኪሎ ሜትር ራዲየስ ውስጥ ደግሞ ከፍተኛ የሆነ ሰደድ እሳት፣ ከፍተኛ የሆነ ሙቀት ስለሚፈጥር ብላስቱ ሲፈነዳ ከፍተኛ የሆነ ሙቀት ስለሚፈጥር ማለት ነው ከፍተኛ የሆነ ሰደድ እሳት ይነሳል። ኦልሞስት ሁሉም ነገር ይነዳል። ሁሉም ነገር ይነዳል። በ12 ኪሎ ሜትር ውስጥ ያለ ማንኛውም ነገር እሳት ይቀጣጠላል፣ ሰደድ እሳት ይሆናል። ሉክ እንዲህ አይነት ፓወርፉል የሆነ ቦምቦች 5889 አላት ሩሲያ። ኦኬ በመጠናቸው በግዝፈታቸው ከዚህ አነስ ሊሉ ይችላሉ እንጂ ተመሳሳይ የሆነ ዲስትራክሽን ሊፈጥሩ የሚችሉ ቦምቦች ሩሲያ አላት። ሩሲያ በጣም ፓወርፉል ሀገር ናት። እንደዚሁም ደግሞ በአሜሪካ በኩል ደግሞ W88 የሚባል W88 የሚባል አንድ በትሪደንት 2 D5 ሰብማሪን ላውንች የሚደረግ ባሊስቲክ ሚሳይል ላውንች የሚደረግ አንድ ቦምብ አላት። W88 የሚባል ኦኬ፣ ወይም ደግሞ W88 ብልና ማንበብ ትችላላችሁ። 475 ኪሎ ቶን አለው። ይሄ ደግሞ 475 ሚሊዮን ያህል ማለት ነው። 475 ቢሊዮን ማለት ኦኬ፣ ማነው 475 ሚሊዮን ማለት ነው። ይቅርታ 475 ሚሊዮን። የሩሲያ 1 ቢሊዮን ያክል ኪሎግራም የሚመዝኑ ዳይናማይቶች ሲፈነዱ የሚያወጡትን ኤነርጂ ማውጣት የሚችሉ ናቸው። ኦኬ፣ ስለዚህ እነዚህ ሁለቱ ኔሽኖች ብቻ ዓለምን መን ታይምስ ኦቨር ማጥፋት ይችላሉ። ሁለቱ ብቻ አንዳቸው ጋር ጦርነት ሳይገቡ ለብቻው ተነስቶ አንዱ ሩሲያ ወይ አሜሪካ ዓለምን 2 3 4 5 6 ጊዜ ማጥፋት ይችላል ብቻቸው ማለት ሁለቱ ጦርነት ውስጥ እንኳን ሳይገቡ። ኦኬ፣ ሁለተኛ የእነዚህን ኒውክሊየር መሳሪያዎች የሚያዙት እነዚህ ሁለቱ ፕሬዚዳንቶች ናቸው፣ ፑቲን የሚባለውና ይሄ ትራምፕ የሚባሉት ሁለቱ ማለት። እነዚህ ሁለቱ ያላቸው አቅም ዩ ሃቭ ኖ አይዲያ በጣም ከፍተኛ የሆነ አቅም ያላቸው ፕሬዚዳንቶች ናቸው። ምክንያቱም የኒውክሊየሩን የመጨረሻውን ያላቸው የመጨረሻውን ትዕዛዝ እጃቸው ላይ ያሉ ሁለቱ ሰዎች ናቸው። እነዚህ ሁለቱ ሰዎች ማንንም ማማከር አይጠበቅባቸውም። ይህን ኒውክሊየር ትዕዛዝ የኒውክሊየር ቦምብ ትዕዛዝ ለመፈጸም ማለት በራሳቸው መወሰን ይችላሉ። ካቢኔት ሰብስበው ምናምን እንምጣ ነው። በፑቲን እጅ ውስጥ ያለው በትራምፕ እጅ ውስጥ ያለው these are the most powerful አልፋ የሆኑ ሰዎች ናቸው። እነዚህ አልፋ ናቸው። ሂሮሺማና ነጋሳኪ ላይ የወደቁትን 1945 እንደ አውሮፓ አቆጣጠር ታስታውሳላችኋል። እስከ ዛሬ ድረስ በታሪክ በተደጋጋሚ ስንሰማው የኖርነው ያደግነው አቶሚክ ቦምቦች ናቸው። ናቸው ፋትማና ሊትል ቦይ የሚባሉት አይደል? 1945 ኦገስት 6 ላይ አይ ቲንክ ሊትል ቦይ ነው። አየስ ኦገስት 6 ላይ 1945 ሊትል ቦይ የሚባለው ሂሮሺማ ላይ ወደቀ። ስንት ቲኤንቲ እንደነበረ ታውቃላችሁ? 15000 ቲኤንቲ። 15000 ማለት 15 ሚሊዮን ኪሎግራም ዳይናማይት ሲፈነዳ እንደማለት። እኔ ቅድም የሩሲያ ምንድን ያልኳቸው 1 ቢሊዮን ነው ያልኳቸው። 1 ቢሊዮን ዳይናማይት ሲፈነዳ የሚያወጣው ኤነርጂ ነው። ይሄ ሂሮሺማ እድሜ ልካችንን ስንሰማው ጉድ ብለን ስትሰማቸው የነበሩት 15 ሚሊዮን ቲኤንቲ ነው። ፋትማን የሚባለው ከ3 ቀን በኋላ ኦገስት 9 1945 ነጋሳኪ ላይ የወደቀው 21000 ቶን ነው። 21000 ቶን 21 ሚሊዮን ማለት ነው። በ21 ሚሊዮን እና በ1 ቢሊዮን መካከል ያለውን ልዩነት እዩ። የአሁን ጊዜ ያሉት ኒውክሊየር ዌፐኖች በቴክኖሎጂ በፕሪሲሽን በሁሉም ነገር ያደጉ ናቸው። የዛን ጊዜ እዛ ጃፓን ላይ የወደቁት ቦምቦች ጅል ቦምቦች ናቸው። ዝም ብሎ በግራቪቲ ብቻ እየተጎቱት ሄደው የሚወድቁ ማለት ነው። በኤርክራፍት ይዛችኋቸው ትሄዳላችሁ። ዝም ብሎ በቃ ግራቪቲ ወይም የመሬት ስበት ይወሰደ። አሁን ላይ ያሉት እኮ ፕሪሲሽን ጋይድድ ናቸው። ፕሪሲሽን ጋይድድ ማለት የሚሄዱበትን የሚያውቁ ማለት ነው። መምታት የሚፈልጉት ሄደው የሚመቱ ማለት ነው። ሁለተኛ ዳርት ተጫውታችሁ ታውቃላችሁ? ዳርት እንደዚህ ስትወረው አንድ ነው ሄዶ የሚወረወረው፣ አንድ ነው አይደል ሄዶ የሚወረወረው። ይሄ ግን አንድ ስትወረው 3 ሆኖ ይሄዳል፣ 3 4 ሆኖ ይሄዳል፣ መልቲፕል ሆኖ ይሄዳል። እንደዚሁም ዲስትራክሽናቸውም የዛን ያህል ነው። 800 እጥፍ የበለጠ ዲስትራክሽን ማድረግ የሚችሉ ናቸው። ኦኬ የኒውክሌር መሳሪያ የታጠቁ ሀገሮች ተብሎ የሚጠሩ ሌሎች አሉ። ከአሜሪካና ከሩሲያ ውጭ ቻይና፣ ህንድ የሚባለው፣ ፓኪስታን፣ ፈረንሳይ፣ ዩኬ፣ እንግሊዝ የሚባለው፣ ኖርዝ ኮሪያ እና እስራኤል የምትባለው እንደዚሁም ደግሞ ኢራን የምትባለው ሀገር ሊኖራት ይችላል ተብሎ ይባላል። ኦኬ እስካሁን ከቆያችሁና ካላችሁ ኮሜንት ላይ አንድ በሉና ጻፉልኝ። ከነዚህ ቦምቦች መካከል ዲፕሎይድ የሆኑ
አሉ። ኦኬ ዲፕሎይድ ማለት ታክቲካል ዌፐን ነው። ዲፕሎይድ የሆኑ አሉ። ዲፕሎይድ የሆኑ ማለት ኢሉየት አታንኳኩ። ዲፕሎይድ የሆኑ ማለት ለምሳሌ አሜሪካ ካሏት 5244 ኒውክሌር ዎርሄድስ ይቅርታ ልጅ ናት 5200 ኒውክሌር ዎርሄድስ መካከል 1770ዎቹ ዲፕሎይድ ናቸው። ዲፕሎይድ ማለት የተቀባበሉ ማለት ተቀባብለው ቁጭ ያሉ ማለት ነው። ኤኒ ታይም በማንኛውም ሰከንድ ሊተኮሱ የሚችሉ ካሏት 5244 ኒውክሌር ዎርሄድስ መካከል 1770ዎቹ ተቀባብለው የተቀመጡ ናቸው። ሩሲያ 5889 ያሏት ብያቸዋለሁ። ከነዚህ ውስጥ ተቀባብለው የተቀመጡ 1600 አሏት ማለት ነው። ዲፕሎይድ የሆኑ ማለት ነው። ዎርሄድስ ኒውክሌር ዎርሄድስ እና ኒውክሌር ቦምብ ትንሽ ነው ልዩነታቸው። ኒውክሌር ቦምብ ሲባል ቦምብ ነው። እሱም በኤርክራፍት ወይም በአውሮፕላን ወስዳችሁ የሆነ ቦታ ላይ ስትጥሉ ነው። ኒውክሌር ዎርሄድስ የሚባሉት ግን በአይሲቢኤም ወይም በኢንተርኮንቲኔንታል ባሊስቲክ ሚሳይል በባሊስቲክ ሚሳይሎች ላይ የሚገጠሙ ዲፕሎይ የሚደረጉና ባሊስቲክ ሚሳይሉ የሚወረውራቸው ማለት ነው። ዎርሄድስ እና ቦምብ በመጠኑም ቢሆን ልዩነታቸው ይሄ ነው። ቅድም እንዳልኳቸው እንግዲህ በአሁኑ ሰዓት በሩሲያና በአሜሪካ መካከል ያለው ቴንሽን ከዩክሬን ጋር ባለው ግጭት፣ በሚድል ኢስት ባለው ይሄ በኢራንና በእስራኤል መካከል ያለው ግጭት፣ እንደዚሁም የተለያዩ የሳይበር ጥቃቶች አሉ እኛም ማንሰማቸው የአጠቃላይ ዲፌንስ ሲስተሙን ዲስኤብል የሚያደርጉ የሳይበር ጥቃቶች አሉ። ለምሳሌ የሩሲያ የሳይበር አታኮች የአሜሪካ የሚሳኤል ጥቃት ቤዝ ሲስተምን ዲስብል ካደረጉ ምን ማለት ነው? ኒውክሌር እንደተኮሰችባቸው ልትቆጥረው ትችላለች። በዛ ምክንያት ድንገት ሊነሳ ይችላል። የተለያዩ ኦሪጂናል የሆኑ ኮንፍሊክቶች አሉ። ይህንን ሚዲያው በጣም ያራግበዋል ማለት ኢማጂን እንግዲህ አንድ በአሜሪካና በሩሲያ መካከል ወይም ደግሞ እነዚህ ሁለቱ ሀገሮች የኒውክሌር ጦርነት ውስጥ ገቡ ማለት ከኒ ኢማጂን የሚፈጠረው ነገር ቅድም እንዳልኳችሁ ጦርነት የኒውክሌር ጦር መተኳኮስ በጀመሩ በ72 ደቂቃ ውስጥ ማለት ነው። በ72 ደቂቃ ውስጥ በአንድ ሰዓት ከ12 ደቂቃ ውስጥ 100 ሚሊዮን ህዝብ ያልቃል። 100 ሚሊዮን ህዝብ ያልቃል። አንድ መጽሐፍ አለ ኒውክሌር ዎር ሴናሪዮ የሚል አኒ ጃኮብሰን የጻፈችው ፌብሩዋሪ ላይ ነው የጻፈችው። አሁን በቅርብ ነው የጻፈችው። ብታነቡት ወይም ደግሞ አኒ ጃኮብሰን ብላችሁ የተለያየ ፖድካስት ላይ የሰጠችው ኢንተርቪው አለ ማየት ይችላል። ትልቅ ሴት ናት። በደንብ በዚህ በኒውክሌር ጦርነት ላይ በጣም ኤክስፐርት የሆነች በጣም ብዙ ባለሙያዎችን ያነጋገረች ሴት ናት። የምታወራውን ነገር የምታውቅ ሴት ናት። ማየት ይችላላችሁ። አሁን በቅርቡም ዲያሪ ኦፍ ሲኦ የሚባል አለ አይደለ? ሁለተኛው ከጆ ሮጋን ቀጥሎ ትልቁ ፖድካስት አይ ቲንክ ዲያሪ ኦፍ ሲኦ የሚባል ነው። ዲያሪ ኦፍ ሲኦ የሚባል ነው። እዛ ላይም አሁን ከ2 ቀን ነው ከ3 ቀን በፊት 4 ቀን በፊት ኢንተርቪው አድርጋለች። ኦኬ እሱን ማየት ትችላላችሁ። በ72 ደቂቃ ውስጥ 100 ሚሊዮን ህዝብ ያልቃል። የሚፈጠረው ኢንቴንስ ሂት ማለት አሜሪካና ሩሲያ በሚወራወሩት ኒውክሌሮች እና ሄደው ኒውክሌሮቹ ሲያርፉ የሚወጣው ኢነርጂ ኢንቴንስ የሆነ ሙቀት እንግዲህ ቀላል ነው፣ አማርኛው አይገልጸውም ይመስለኛል። ሙቀት የሚለው ኢንቴንስ የሆነ ሙቀት ሾክ ዌቭ ንዝረት የሚፈጠረው ንዝረት እንደዚህ ዱዓ ብሎ ሲፈነዳ ይሲ ፕሬሽር ይፈጠራል፣ አየር ግፊት ይፈጠራል ማለት እንደዚህ አየሩን በኃይል ይገፋዋል። ያሁን ጸጥ ያለ አየር ነው። እጃችሁን እንዲህ ስታደርጉም ነው የሆነ አየር አይሰማችሁም? እንዲህ ያርጉ ውስጥ አየር ይሰማችኋል። ያንን ያክል ሲፈነዳ እቺ ትንሽ እንደ ብርድ የምትለዋ ንፋስ ማንኛውም ነገር ፈንቅሎ መሄድ የምትችል ግፊት ውስጥ ትገባለች ማለት። ራዲዬሽን ከዛ በኋላ የሚፈጠረው ራዲዬሽን እንዳልኳችሁ ቅድም ከመሬቱ የሚነሳው የተቃጠለው አመዱ ጥቀርሻው ሁሉ ነገሩ ምናምን ይሄ የሚፈነዳው ራሱ መርዝ ነው። አየር ላይ ይወጣል። በአየር ላይ እንትን እያለ በመላው ዓለም ይሰራጫል ማለት ነው። እንግዲህ ኒውዮርክ ማለት በአሜሪካና በሩሲያ መካከል የዚህ ኒውክሌር ጦርነቱ ቢነሳ ሩሲያ ውስጥ ሞስኮ የሚባል ሀገር አለ፣ ከተማ አለ። ሞስኮ 13 ሚሊዮን ህዝብ ነው ያለው። ሞስኮ ከተማው ኢነር ሲቲ ላይ የሚኖረውን ነው ማውራቸው። ከተማው ጫፍ ሰበርብስ ነው የሚባለው፣ አውትስክሪት የሚባለው፣ ሜትሮፖሊታን ነው የሚባለው አላውቅም። ዙሪያው ከሞስኮ ዋናው ከተማ ውጭ ማዕት ህዝብ ነው። ኦልሞስት 21 ሚሊዮን ዘ ላርጅስት ሲቲ ኢን ዩሮፕ ሞስኮ እኮ በነገራችን ላይ አለ እና ኦብሊተሬትድ ነው የሚሆነው ሞስኮ ማለት 13 ሚሊዮን ህዝብ 21 ሚሊዮን ህዝብ ያለበት ቦታ ኦብሊተሬትድ በቃ አመድ ነው የሚሆነው። ኒውዮርክ ወደ 8.5 ሚሊዮን ህዝብ አለ። ኒውዮርክ የሚባለው ከተማ 8.5 የሚሆኑ ኒውዮርከሮች አለ። ኦብሊተሬትድ ነው የሚሆነው።
ዋሽንግተን ዲሲ የሚባለው መንግስት የተቀመጠበት ቦታ 679,000 ያህል ህዝብ አለ። ሴንት ፒተርስበርግ በሁለቱ መካከል እንኳን ያሉ ትልልቅ ከተሞችን ምን ያህል ከፍተኛ ውድመት ሊፈጠር እንደሚችል እንድታስቡት እኮ ነው። አያድርስ ነው እኔ እንዲሁ እንድናውቀው ነው እኮ የማወራው። ገብቷችኋል? ከዛም በኋላ አፍተር ማዙ ኒውክሌር ዊንተር የሚባል አለ። በእውነት በጣም አስቀያሚ ነገር። ከዛ ወደ 60 እስከ 70 በመቶ የሚሆነው የዓለም ህዝብ የሚያልቀው በኒውክሌር ዊንተር ነው። በኒውክሌር ዊንተር ማለት የዓለም የቴምፕሬቸር ድሮፕ ያደርጋል። ምንም ነገር ብትዘሩ አይበቅልም። ፀሐይ የሚባል ነገር የለም። ራዲዬሽን ነው፣ መርዝ ነው። ሁሉም ነገር የምትተነፍሱ ነው፣ መርዝ ነው። ትንሽ ብርሃን ካለ ሰውነታችሁን ከነካው መርዝ ነው፣ ካንሰር ነው የሚሆነው። ኦኬ። እና ሲቲስ በሙሉ በዓለም ላይ ያሉ ሲቲስ በሙሉ እነዚህ ዘመናዊ ሲቲስ ለስንት ሺህ ዘመናት የተገነቡ ሲቲስ ለስንት ሺህ ትውልድ የገነባቸው ከተሞች በሙሉ አመድ ይሆናል። በውስጣቸው የያዙት ሲቪላይዜሽን አመድ ይሆናል። በውስጣቸው የገነቡት ኢኮኖሚ አመድ ይሆናል። በውስጣቸው የመሰረቱት የትምህርት የሕክምና ኢንፍራስትራክቸር አመድ ይሆናል። የሰው ልጅ እስከዛሬ ድረስ የደከመበት ነገር በሙሉ አመድ ይሆናል። የሰው ልጅ ሲባል ደግሞ ዝም ብሎ የሰው ልጅ አይደለም፣ መልካም የሰው ልጆች የሰሯቸውን እኛ የምንኖረው መልካም ሰዎች በሰሩት አይደለም እንዴ? መልካም ሰዎች እኮ በሰሩልን ነው ሰርቫይቭ እያደረግን ያለን አይደለም? ጥቂት ሰዎች ናቸው እነዚያ ሰዎች በዓለም ላይ ዓለም እዚህ ደረጃ ያደረሱ ጥቂት መልካም ሰዎች ናቸው። ከነዚህ መልካም ሰዎች ጀርባ መዓት ወንበዴዎች አሉ። እነሱ ናቸው የሚያስተዳድሩት ማለት ነው። እነሱ ናቸው የሚባል ነገር ግን እኔና እናንተ በአሁኑ ሰዓት ሰርቫይቭ እያደረግን ያለ ነው። አይዘር ከመልካም ሰዎች መካከል አንድ ሆነን የነዛን የመልካም ሰዎች ስራ እየተቋደስን ነው የምናወረው ማለት ያ ሁሉ ነገር ያልቃል ማለት ነው። ኦኬ የዚህ የኒክሊየር ቦምብ ሜካኒክሱን እናወራ። ምንድን ነው ዋት ኢዝ ሜካኒክስ ኦፍ ኒክሊየር ቦምብ? ምንድን ነው ኒክሊየር ቦምብ? እንዴት ነው የሚፈነዳው? ራሱ ሜካኒክሱን እንየው። ቼን ሪአክሽን ነው። ቼን ሪአክሽን ኦኬ። ሁለት አይነት ቦምቦች አሉ። እሺ ሁለት አይነት ቦምቦች አሉ። አንደኛው ፊዥን ቦምብስ የሚባለው አለ፣ ስፕሊቲንግ አተምስ ብለው የሚጠሯቸው ማለት። ፊዥን ማለት የአንድ አተም ኒውክሊየስ ሲሰነጠቅ አተም ኒውክሊየስ አለ፣ ኮሩ ሲሰነጠቅ ምን ይሆናል? ዩራኒየም፣ ፕሉቶኒየም የሚባሉ ነገሮች አሉ። እነሱን እንዲሰነጠቁ ያደርጋል ማለት ኦኬ። በሚሰነጠቅበት ጊዜ ከፍተኛ ኤነርጂ ሪሊዝ ያደርጋል። ኦኬ ከፍተኛ አሁን አንድ አቶም ስብር ብሎ እንደዚህ አይደለም። ኦኬ ስብር ብሎ ሲሰነጠቅ እና በውስጡ ኒውትሮንስ አሉ፣ ማነው ዩራኒየም እና ፕሉቶኒየም አሉ። እነሱ ወደ ስሞለር ፒስስ ሲሰነጣጠቁ ያ ነገር ምን ይሆናል? ከፍተኛ የሆነ ኤነርጂ ያወጣል ማለት እንደማወራው አይነት ነገር አይደለም። ኦኬ ከፍተኛ የሆነ ኤነርጂ ያወጣል። ከዛ በኋላ ሌሎች ታይኒ ፓርቲክልስ ደግሞ አብሮ ይወጣሉ፣ ኒውትሮንስ ይባሉ። እነዛ ኒውትሮንስ ሌላውን አተም እንዲሰነጠቅ ያደርጋሉ። የአተሙ ኒኩላይ ኮሩ እንዲሰነጠቃል። ኮሩ ሲሰነጠቅ ከፍተኛ ኤነርጂ ይፈጠራል። ከዛ በኋላ እንደገና ኒውትሮንስ የሚባል ሌሎች ስሞል ፓርቲክልስ ታይኒ ፓርቲክልስ ይፈጠራሉ። እያለ ቼን ሪአክሽን እየተቀጣጠለ የሚሄድ ማለት። ዶሚኖስ የሚባል አታውቃላችሁ? ዶሚኖስ የሚባል አንዷን ዶሚኖ እንዲህ ስትነካዋት 1 ሚሊዮን ያሉ ዶሚኖዎችን አፌክት አድርጋለች። አንዱን ትሪገር እያደረገ አንዱን ትሪገር እያደረገ ትሪገር እያደረገ በእንደዚህ አይነት መልኩ ነው ቦምብ የሚፈነዳ። ወንድሞቼ እስከ ዛሬ ድረስ ፊዥን የሚባል ቦምብ ብቻ ነው የሰው ልጅ የሚያውቀው። ቀጥሎ ያለውን የቦምብ አይነት የሰው ልጅ አይቶት አያውቅም። ቀጥሎ ያለው ምን እንደሚባል ታውቃላችሁ? ሃይድሮጅን ቦምብ ይባላል፣ ወይም ደግሞ ተርሞኒውክሊየር ቦምብ ይባላል። ልክ እንደ ፊዥን ነው፣ በፊዥን ነው እየተቀጣጠለ የሚሄድ ነው። ነገር ግን ልክ ፊዥን ሪአክሽን ሲፈጠር ከፍተኛ የሆነ ሆት ኢንቫይሮንመንት፣ በጣም የሞቀ ኢንቫይሮንመንት ይፈጠራል። በጣም የሞቀ ኢንቫይሮንመንቱ የሃይድሮጅን አቶሞች እርስ በርሳቸው ስማሽ እንዲደራረጉ ያደርጋል። ስማሽ ሲደራረጉ ፊውዝ ብልጭታ ይፈጥራሉ። ብልጭታ ሲፈጥሩ ሄሊየም የሚባል አተም ይፈጠራል፣ አዲስ አተም። ይሄ ነገር ከፍተኛ የሆነ ኤነርጂ እንዲወጣ ወይም ማሲቭ የሆነው ኤነርጂ እንዲወጣ ያደርጋል። አሁን ይሄ እንግዲህ ለመግለጽ አስቸጋሪ ነው። እንዲሁ ዝም ብሎ እንደው ሳልለው ከማልፍ ብዬ ነው እንጂ ለማናችሁም ትርጉም አይሰጥም። ይሄ የሚወጣው ኤነርጂ ምን ያህል እንደሆነ ታውቃላችሁ? 10 ሚሊዮን ዲግሪ ሴልሺየስ የሚሆን ሙቀት ነው የሚፈጥረው። 10 ሚሊዮን ዲግሪ ሴልሺየስ ፀሐይ አናት ላይ እንደዚች አናቱ ላይ እንደመምጣት ማለት እኮ 10 ሚሊዮን። ይሄ ሃይድሮጅን ቦምብ እስካሁን የሰው ልጅ አልተጠቀመው። ምን አይነት ቀውስ ሊፈጥር እንደሚችል የሰው ልጅ አያውቅም። ሂሮሺማና ነጋሳኪ ላይ ፕሉቶኒየምና ዩራኒየም ቦምቦች ናቸው፣ በፊዥን ሪአክሽን የሰሩት ናቸው።
ኦኬ የምናውቀው እኛ በታሪክ ይሄ ነው። የሰው ልጅ የሚያውቀው ይሄ ነው። ሃይድሮጅን ቦምብ የሰው ልጅ አያውቀውም። ምን አይነት ዲስትራክሽን ሊፈጥር እንደሚችል፣ ምን አይነት ቀውስ ሊፈጥር እንደሚችል ማንም ሰው አያውቅም። አንድ ሞደርን ሃይድሮጅን ቦምብ እንደሚባለው አሁን ዘመናዊ የሆነ አሁን ያልኳቸው አንድ ሃይድሮጅን ቦምብ መላ ከተማውን በሙሉ ሞስኮን በሙሉ ሊያጠፋ ይችላል። ሞስኮ ኒውዮርክ ሲቲን በሙሉ ሊያጠፋ ይችላል ማለት ነው። ሶ አንድ ቦምብ ሲፈነዳ አሁን እንዳልኳቸው አንድ ኒውክሊየር ቦምብ ሲፈነዳ በነገራችን ላይ ሶስት አይነት ዲስትራክሽኖችን ይፈጥራል። ሶስት አይነት ውድመቶችን ይፈጥራል። የመጀመሪያ ብላስት ዌቭ የሚባል ነው። ብላስት ዌቭ ኦኬ። ብላስት ዌቭ ይሄ ማሽሩም የሚመስለው ሲፈነዳ ብላስት ሲያደርግ ማለት ሲፈነዳ ከፍተኛ የሆነ ሾክ ዌቭ ይፈጥራል። ሾክ ንዝረት ይፈጥራል። ንዝረቱ ራሱ ኃይለኛ ነው ማለት። ሁለተኛ ግፊት ይፈጥራል። ኤር ፕሬሸር ማለት ነው። በሚፈነዳበት ጊዜ ግፊት ይፈጥራል። ያ ግፊት በ3 ኪሎ ሜትር ውስጥ ያለን ነገር በሙሉ ያጠፋል። ብላስቱ በ3 ኪሎ ሜትር ራዲየስ ውስጥ ያለን ነገር በሙሉ ፍላትን ያደርጋል። ግፊቱ ይሄ አየር ግፊት ቅድም እንዲስላችሁ ብርድ የምትለዋ ስሜት ማለት ያቺ መኪና ምን የሚያካክሉ መኪኖች፣ ትልልቅ ዛፎች፣ ትልልቅ ህንፃዎች እየደረመሰ ብድግ አድርጎ አየር ላይ ህር ላይ ያደርጋል። እንደዚህ ያደርጋቸዋል። ኦኬ ብላስቱ ማለት ገና ዱህ ብሎ ሲፈነዳ ያለው ኤፌክት ማለት ነው። በ3 ኪሎ ሜትር ቅድም እንዳልኳችሁ ያለውን ነገር በሙሉ ፍላትን ያደርጋል። ሌላኛው ተርማል ራዲዬሽን ነው። ተርማል ራዲዬሽን ማለት በዚህ ብላስት አማካኝነት ፍንዳታ አማካኝነት የሚወጣው ኢነርጂ ከፍተኛ የሆነ ሙቀት ይፈጥራል። ይሄ ከፍተኛ የሆነው ሙቀት እስከ 10 ሚሊዮን ዲግሪ ሴልሺየስ ይደርሳል። 10 ሚሊዮን ዲግሪ ሴልሺየስ ማለት እንዴት እንደማስረዳችሁ አላውቅም። ምክንያቱም አይተነው አናውቅም። ምሳሌ ማድረግን ማየት አንችልም። ከአቅማችን በላይ ነው። ኦኬ ኮምፕሬን ማድረግ አንችልም። ያን ያህል ነው ግዝፈቱ ማለት ነው። ሶ ራዲዮ አክቲቭ ፎል አውት ሶስተኛው ራዲዮ አክቲቭ ፎል አውት ይባላል። ግሎባል ፎል አውት ይባላል። ሎካል ፎል አውት ይባላል። ሎካል ፎል አውት ማለት ቦምቦቹ መሬት አካባቢ ሲፈነዱ ነው። ግሎባል ፎል አውት ማለት ደግሞ ኤር በርስ ሲያደርጉ አየር ላይ ማለት ነው። ግሎባል የሚባለው ዓለም አቀፍ እንደተባለበት ፎል አውቱ ምንድነው? አየር ላይ ከተበተነ መርዝ ራዲዬሽኑ በዓለም ዙሪያ ይሰራጫል ማለት ነው። በንፋስ አማካኝነት መርዝ ነው ማለት ነው። ብላስት በሚያደርግበት ጊዜ ከመሬት ውስጥ ይሄ መሽሩም የሚመስለው እንዲህ ብሎ የሚነሳው መሽሩም የሚመስለው ነገር እኮ ከመሬት ያንን ጥቀርሻና አመድ ነው አንስቶ ወደ ሰማይ የሚወስደው። ኦኬ እና ሙሉ ለሙሉ የተለያዩ ማቴሪያሎች ወዘተ ወስደ አየር ላይ ያወጣል። ከፍተኛ የሆነ መርዛማ ራዲዬሽን ይፈጠራል ማለት ነው። ግሎባል ኒውክሊየር ፎል አውት የሚባለው ይሄ ነው። አንድ ለምሳሌ እስከ 100,000 ያህል ሰዎች በራዲዬሽን ሞተዋል ይባላል አይደለ? ሂሮሺማና ናጋሳኪ ላይ በዚህ በብላስት ዞን አካባቢ ከሆናቸው አሁን ላይ ያለው በፖይዝን ይሆናል። ሙሉ ለሙሉ ዓለም በመርዛማ ይሆናል ማለት መርዝ ይሆናል። አየሩ በሙሉ መርዝ ነው የሚሆን። እነዚህ ጠቀሻዎቹ አምዳዎቹ በሙሉ ቅድም እንዳልኳችሁ ይወድቃሉ። ሳር ላይ ይወድቃሉ፣ አዝርዕት ላይ ይወድቃሉ፣ የተለያዩ ውሃ ላይ ይወድቃል። አሁን ለምሳሌ ውሃ ይወድቃል። ውሃው ፈጽሞ ድሪንክብል አይደለም ማለት ነው። በቃ ውሃ መጠጣት አትችሉም ማለት ነው። ስለዚህ ሙሉ ለሙሉ መሬቱ ለአንዱ ደረቅ መሬት ላይ ወደቀ ማለት ፈጽሞ ያ ነገር አያበቅልም ማለት ነው። ለምሳሌ አንድ ነገር ማሰብ ያለባችሁ ሩሲያ ዩክሬንን ብትመታ አሁን በተባሉ አይነት ኒውክሊየር ብትመታ ዩክሬን የዓለም የምታመርተው ስንዴ 10% ብቻዋን ዩክሬን ታመርታለች። 10% የአጠቃላይ የዓለም ምርት አሁን ተለውጦ እንደሆነ አላውቅም እንጂ አጠቃላይ የዓለም የስንዴ ምርት ዩክሬን ብቻዋን 10% ማለት። ስለዚህ 10% ማለት በጣም ብዙ ስንዴ ነው የምታመርተው። ከዩክሬን የመጣ ስንዴ ብትበሉ በቃ ካንሰር ነው የሚይዛችሁ ፖይዝን ስለሆነ። ኦኬ ከዛ በኋላ ቅድም እንዳልኳችሁ ኒውክሊየር ዊንተር የሚባል ነገር ይፈጥራል። አሁን ብላስት አደረገ 72 ደቂቃ ውስጥ 100 ሚሊዮን ህዝብ አለቀ። የሚቃጠለው ተቃጠለ። ከዛ በኋላ ጸጥ ረጭ ይላል። ኒውክሊየር ዊንተር ይፈጠራል። ኒውክሊየር ዊንተር ማለት ወደ ሰማይ የወጣው ያ ሁሉ ጭስና ያ ሁሉ አመድ ያ ሁሉ ጥቀርሻ ሰማይን እንዳለ ይከልለዋል ማለት ነው። ልክ እንደ ብርድ ልብስ እንደ ኪሪቴን እንደ መጋረጃ ይከልለዋል። ምንም አይነት ፀሐይ የሚባል ነገር ፎር ሴቨራል እንደውም ኤቨር ነው የሚሉት እነሱ። እንደውም በቃ ያበቃለታል፣ አይታይም ማለት ሰማይ ፀሐይ የሚባል ነገር አናይም ማለት ነው። አንዳንድ ሪፖርቶች እድሜ ልክ ነው ይላሉ፣ አንዳንድ ሪፖርቶች ለረጅም ዓመታት ይላሉ። እና የዓለም ቴምፕሬቸር ይወድቃል ማለት በ2 ዲግሪ ሴልሺየስ ድሮፕ ያደርጋል። ያ ማለት ከፍተኛ ቅዝቃዜ ፍሪዝ ነው የሚያደርገው ማለት ከፍተኛ ቅዝቃዜ
ኢትዮጵያ ውስጥ ለምሳሌ በዚህ ደረጃ ቴምፕሬቸር በቃ ኢትዮጵያ ውስጥ ምንም አይነት ነገር አይበቅልም ማለት የሚበላ የሚጠጣ ነገር የሚላስ የሚቀመስ ነገር አይኖርም ማለት። የተረፉት እኮ ነው ማውራቸው። ከ8 ቢሊዮን ውስጥ 5 ቢሊዮኑ ያልቃል። ከዛ ውስጥ የተረፉት 2.8 ቢሊዮን ወይም 3 ቢሊዮን የሚሆነው ህዝብ የሚበላ የሚጠጣ የሚላስ የሚቀመስ ነገር አይኖረውም ማለት። በስታርቬሽን ይሞታል፣ በረሃብ ያልቃል ማለት። 75 በመቶ የሚሆነው ህዝብ የዓለም ህዝብ የሚያልቀው በዚህ አይነት መልኩ ነው። ኦኬ 75 በመቶ ይቅርታ፣ ቅድም ከ3 ቢሊዮን ያልኳችሁ 3 ቢሊዮን ያልኳችሁ በአጠቃላይ 5 ቢሊዮን የሚሆነው 75 በመቶ የሚሆነው በአጠቃላይ ከ8 ቢሊዮን ውስጥ 75 በመቶ የሚሆነው ህዝብ የሚያልቀው በረሃብ ነው ማለት ነው። ቅድም እንዳልኳችሁ እነዚህ ቦምቦች እንዴት ነው የሚፈነዱት? ለምሳሌ ሩሲያና ሞሮኮ ሩሲያና አሜሪካ ርቀት አላቸዋል። ቢያንስ በሞስኮና በዋሽንግተን ዲሲ መካከል 7800 ኪሎ ሜትር ያህል ይርቃል። እንዴት ነው የሚልኩት እነዚህ ቦምቦች እነዚህ ኒውክሌር ዎርሄዶች ብትሉ በአይሲቢኤም ነው። ኢንተርኮንቲኔንታል ባሊስቲክ ሚሳይሎች አለ። እነዚህ ኢንተርኮንቲኔንታል ባሊስቲክ ሚሳይል የሚባሉት ላይ ሄዶ እነዚህ ዎርሄዶቹ ወይም ኒውክሌር ዎርሄድስ የሚባል ጫፉ ሄዶ ይሰካል፣ ዲፕሎይ ይደረጋል። ይሄ ባሊስቲክ ሚሳይል ይሄ ባሊስቲክ ሚሳይል ይወረውረዋል ማለት። ይሄ ባሊስቲክ ሚሳይል በነገራችን ላይ 15000 ኪሎ ሜትር መወንጨፍ ይችላል። ባሊስቲክ ሚሳይል አይሲቢኤም ኢንተርኮንቲኔንታል ባሊስቲክ ሚሳይል ወይም ደግሞ አህጉር አቋራጭ ባሊስቲክ ሚሳይል 15000 ኪሎ ሜትር ይወነጨፋል። ምን ማለት ነው? ከሞስኮ ኒውዮርክ ወይም ከሞስኮ ዋሽንግተን ዲሲ 7800 ኪሎ ሜትር 15000 ኪሎ ሜትር ደርሶ ይመለሳል ማለት። ሉክ አንዳቸው ዓለምን ለማጥፋት ተጠናቀው ተዘጋጅተው ቁጭ ብለዋል ማለት እነዚህ ሁለቱ ሀገሮች። ለዚህ ነው ሁል ጊዜ አንዱ ምን አለ እየተባባሉ አሜሪካ ሩሲያ ውስጥ አንድ ሰው የሚያስነጥሰው ንጥሻ ማወቅ ትፈልጋለች። ሩሲያ አሜሪካ ውስጥ የተሳቀው ሳቅ ማን ነው የሳቀው? ለምን ሳቀ? ምንድን ነው ምንጩ ብላ ማወቅ እያንዳንዱን ነገር በእያንዳንዱ ሀገሮች ኢች ኦፍ ዲስ አንዳቸው ሀገር ውስጥ እየሆነ ያለውን ነገር ማወቅ ይፈልጋል። በቃ ማወቅ ይፈልጋል። ምክንያቱም አንዱን ተነስቶ ማጥፋት ስለሚችል ማለት ነው። ቅድም እንዳልኳችሁ የሄልዝ ሲስተሙ ኮላፕስ ያደርጋል፣ ኢኮኖሚክ ሲስተሙ ኮላፕስ ያደርጋል፣ ሲቪላይዜሽን በአጠቃላይ ኮላፕስ ያደርጋል ማለት ነው። ከዚህ ውስጥ የተረፉ የተወሰኑ ለምሳሌ ኒውክሌር ጦርነት ሲነሳ የት ሂዱ ነው የሚባለው? ኒውዚላንድ የምትባል ሀገር አለች፣ እዛ ሂዱ ይባላል። ኒውዚላንድ የሚባል ሀገር ያለ በጣም ሩቅ ነው፣ እዛ ሂዱ፣ እዛ ሴፍ ሊሆን ይችላል ብለው ይላሉ። እና የተረፉት ሰዎች በዚህ አማካኝነት ከጦርነቱ ከዚህ ኒውክሌር ጦርነት የተረፉ ሰዎች ሰርቫይቫል ጊልት የሚባል ነገር ይዛቸዋል። እንዶ በጣም የሚያስጠላ ላይፍ ነው የሚኖራቸው። የተረፉት እንኳን ተረፍን ተመስገን አይሉም። ምንድነው ፒቲኤስዲ ይይዛቸዋል፣ ፖስት ትራውማቲክ ስትሬስ ዲስኦርደር። ምን አለ ባልተረፍኩ ኖሮ። በጣም ህይወታቸው ያስጠላቸዋል። ከፍተኛ የሆነ የስነልቦና ጉዳት ይደርስባቸዋል። ኦኬ አሁን ወደ መጨረሻ ደርሰናል። ኒውክሊየር ፉትቦል የሚባለው የአሜሪካው ፕሬዚዳንት ሁል ጊዜ ብታዩት ካጠገቡ አንድ ትልቅ ብሪፍኬዝ የያዘ ሰው ሁሌ ካጠገቡ አይለይም። የትም ቦታ ቢሄድ ማለት ከሀገር ቢሄድ ከከተማ ቢሄድ ይሄ ፉትቦል ማነው ይሄ ብሪፍኬዝ አይለይም። ይሄ ብሪፍኬዝ ኒውክሊየር ፉትቦል ይባላል፣ ወይም ደግሞ ፕሬዚደንሻል ኢመርጀንሲ ሳችል ይባላል። በውስጡ ምን አለ ብላችሁ ከጠየቃችሁ በውስጡ አንድ ብላክ ቡክ የሚባል ኖት አለ። ይሄ ብላክ ቡክ የሚባለው ኖት የኒውክሊየር ስትራይክ ኦፕሽኖች ሊስት የተደረገበት የቱ ጋር አሜሪካው ፕሬዚዳንት ለምሳሌ ሩሲያ አይደለችማ፣ ሩሲያ የትኛው ቦታ ላይ ሊመታ ይችላል ብሎ የትኛው የሩሲያ ውስጥ ያሉ የተለያዩ ሳይቶች መምታት ያለበትን ሳይቶች ሊስት ተደርጎለታል ማለት። ከሩሲያ ጋር ከሆነ ሩሲያ ማለት የተለያዩ ከተሞች የሚሊተሪ ቤዞች ሊስት የተደረገበት ማለት። እንደዚሁም ደግሞ በምን ዴሊቨሪ ይደረጉ ዴሊቨሪ ሜቶዶቹ በአይሲቢኤም ነው፣ በኢንተርኮንቲኔንታል ባሊስቲክ ሚሳይል ነው፣ በቦምበሮች ቢቱ በሚባለው ቅድም በነገር መቼነት ባለፈው ባልኳችሁ ቢቱ ስፒሪት ስቴልዝ የሚባል ጄት ቦምብ አላት አይደል? የኢራን ኒውክሌር ሳይት ሄደው መቶ የመጣው 37 ሰዓት ውስጥ በሱ ይመታ የሚሉትን ታይሚንጉ አንዱ ኒውክሌር ከተወነጨፈ በኋላ በስንተኛው ደቂቃ ሁለተኛው ይወንጫ፣ እነዚህን ዝርዝር የያዘ ቡክ ነው፣ መጽሐፍ ኖት ቡክ ነው። እንደዚሁም ደግሞ የክላሲፋይድ የሆነ ሳይት ሎኬሽኖች አሉበት። ክላሲፋይድ የሆነ ሚስጥራዊ የሆኑ ቦታዎች ማለት ልክ እንደዚህ አይነት የኒውክሌር ጦርነት በሚነሳበት ጊዜ ፕሬዚዳንቱ የሚወሰድበት ድብቅ ቦታዎች ማለት እንዲድን እሱ እንዲተርፍ ማለት ብቻውን እንዲተርፍ
እዛ ድብቅ ቦታ ወስደው ያስቀምጡታል ማለት ነው። አብዛኛው ጊዜ አንደር ሲቲ ባንከር አሉ። ለምሳሌ ዋሽንግተን ዲሲ ውስጥ ከከተማው ስር ትልቅ ባንከር ይኖራል። እዛ ባንከር ውስጥ ሊሆን ይችላል። ሌላው ኦተንቲኬሽን ኮድ አለ። እዚህ ብሪፍ ኬዝ ውስጥ ያለውን ነገር ነው የምነግራቸው። ኦተንቲኬሽን ኮድ ፕሬዚዳንቱ መሆኑን ሪሊ እሱ መሆኑና ሌላ ሰው እየነካው እንዳልሆነ የሚያሳይ ፓስወርድ አለ። ያንን ፓስወርድ ይጠቀማል። ሌላኛው የአደጋ ጊዜ ጥሪ ለህዝቡ የሚያቀርብበት ማለት ነው። ኤመርጀንሲ አለርት ሲስተም ፕሮሲጀሮች አሉት ማለት ህብረተሰቡን ከዚህ ክራይሲስ ራሱን እንዲያድን አንዳንድ መረጃዎችን ለህብረተሰቡን በመጨረሻ ሰዓት ብሮድካስት የሚያደርጋቸውን ነገሮች የያዘ ነው ይሄ ብሪፍ ኬዝ ባል ኦልዌይስ ሁል ጊዜ አንድ ታማኝ ሰው ጋር አብሮ ይሄ ብሪፍ ኬዙ ተይዞለት ይሄዳል ማለት ነው። ኦኬ ድንገት አሁን ሩሲያ ለምሳሌ ኒውክሊየር መሳሪያ ተኮሰች እንበል። አሜሪካ ወዲያውኑ ዲቴክት ማድረግ ይችላሉ። የኤር ዲፌንስ ሲስተማቸው ዲቴክት ያደርጋል ኒውክሊየር ቦምብ እንደተተኮሰ። ፕሬዚዳንቱ ትዕዛዝ ለመስጠት ምን ያህል ደቂቃ ያለው ይመስላቸዋል? 6 ሚኒትስ ብቻ ነው። በ6 ደቂቃ ውስጥ ያንን ብሪፍኬስ ከፍቶ ብሪፍኬስ ውስጥ ያለውን ብላክ ቡክ አውጥቶ ብላክ ቡኩ ላይ ያለውን የየትኛውን የሩሲያ ከተማ የሩሲያ ሚሊተሪ ቤዝ መምታት እንዳለበት እንትን ብሎ በአይሲቢኤም ይሁን በኢንተርኮንቲኔንታል ባሊስቲክ ሚሳይል ይሁን ወይም በቦምበር ጀቱ በባንከር ባስተሩ ይሄ ቢቱ ስፒሪት ስተርስ በሚባለው ቦምብ ጀት ይሁን መወሰን አለበት በ6 ደቂቃ ማለት ነው። ኦኬ ሶ ይህን ይመስላል ወዳጆቼ። እስካሁን ድረስ ከቆያችሁ እጅግ በጣም ነው የማመሰግናችሁ። እናንተን በተለይ እናንተን በጣም አመሰግናለሁ። እስካሁን ከቆያችሁና ካላችሁ ኮሜንት ላይ አንድ በሉና ጻፉልኝ። አመሰግናለሁ። ቻው